ጤና ይስጥልኝ። ይህ አዋዜ ነው። ትናንት ሐሙስ ጠዋት 1 ሰዓት አለፍ እንዳለ ስልክ ተደወለ። ከሞባይል ስልክ ነበረ። ከአንዲት የምትርበተበትና በፍርሃት መዳፏን ካላባት የ21 ዓመት ወጣት ጆሮ ላይ የተለጠፈ ሞባይል ስልክ ነበር። ኤልሳቤጥ ናማሮኔ ትባላለች። የምትደውለው ከትምህርት ቤቷ ጋሪሳ ዩኒቨርሲቲ ኮሌጅ ነበር። ኬንያ ከሶማሌ ድንበር ወደ ውስጥ 150 ኪሎ ሜትር ገባ ብሎ የሚገኝ ሰሜናዊ የኬንያ አውራጃ ነው። ስልኩን ያነሱት ፍሬድ ሙሲናይ ናቸው፣ የኤልሳቤጥ አባት። አባ መሳሪያ የታጠቁ ሰዎች በየማደሪያችን እየገቡ ክርስቲያኖችን እየለዩ በመግደል ላይ ናቸው አለች። የአባትየውን ስሜት አባትነትን የምታውቁ አባትነትን ከአባታችሁ የምታውቁ ራሳችሁ ሙሉበት። አባ እማን እንደምትላት በጣም ጸልይልኝ እየገደሉን ነው በልልኝ አለችና ስልኩን ዘጋች። በመካከል አያሌ ሰዓታት አለፉ። ስልኩ መልሶ ጮኸ። ፍሬድ ሙሳኔ አባትየው ተጣድፈው አነሱት። ኤልሳቤጣቸው አልነበረችም። ከእንግዲህ ስልኩም ዓለምም ትምህርትም ሕይወትም የእሷ ገንዘብ አልነበሩም። በገዛ ደቧ ተጥለቅልቃ ወድቃለች። የአሁኑ ስልክ ደዋይ የእሷ ሬሳ ላይ ቆሞ የሚናገር የአልሻባብ ገዳይ ነበር። ልጅን ገድዬልሃለሁ አላቸው፣ ጆሮአቸው ላይ ያንባረቀ። ከጋሪሳ በመቶዎች ኪሎ ሜትር ርቆ ከስምጥ ሸለቆ ኮረብታዎች እግር ስር ከተኮለኮሉ መንደሮች አንዷ ቤት ውስጥ ፍሬድ ሙሳኔ የልጃቸውን የሕይወቷን የመጨረሻ ድምፅና የገዳዩን ጥልማሞታዊ ጋጋኖ ሰምተው መንፈሳቸው ተመሳቅሎባቸዋል። አቅም አልባ ሆነዋል። ሮዝ ናፉላ ባለቤታቸው ናቸው። የኤልሳ እናት ናቸው። አደራ ጸልይልኝ በላት ብላ መልእክት ያስተላለፈችላቸው። እናም አባትየው ይሄን አድርሰው ነበረ ቃሏን ጠብቀው። እናት ሮዝ በቁመታቸው ቁልቁል የንብርክክ ወደቁ። ሁለት እጆቻቸውን ወደ ሰማይ ዘርግተውና ፊታቸውን ወደ ሰማይ አንጋጠው አምላካቸውን እየጮሁ መጣራት ጀመሩ። እግዚአብሔር ልጄን በእጄ እያሉ ተማለዱ። ግራ የተጋቡት አባት በመካከል ደጋግመው ቢደውሉም ኤልሳ ለወትሮ አባቷን አክባሪ ድንጉጥ የነበረች ልጅ አሁን ጨርሶ በግድ የለሽነት ስልኩን አታነሳም ነበር። ማማውም ከተንበረከኩበት አልተነሱም። በመጨረሻ ላይ የመጣው የአልሻባቡ ገዳይ ድምፅና መርዶ ማማን ከተንበረከኩበት አስነሳቸው። ክርስቲያን ነኝ፣ ልጄ እንደጠየቀችኝ እግዚአብሔር ነፍሷን ያተርፍልኝ ዘንድ አጥብቄ ጸለይኩ። ልጅሽ ሞታለች፣ መልእክቱን ለፕሬዝደንት አስተላልፍልኝ አለኝ ይላሉ በቀረኛው አባት ለሚያነጋግራቸው ጋዜጠኛ። አሸባሪው ስለ ልጃቸው ሞት ካረዳ በኋላ የምስራቱን ለፕሬዝደንት ንገር ያላቸው። እንደ ቤተሰብ በጣም ታውከናል፣ እግዚአብሔር ከነዚህ አሸባሪዎች እንዲገላግለን እንጸልያለን ብለዋል። ቀንበጧ ኤልሳቤጥ ናማሮኔ ምንም ጥፋት አልነበረባትም። ፍልቅልቅ የኮሌጅ ተማሪና ክርስቲያን ከመሆን በስተቀር ምንም ጥፋት አልነበረባትም። በዚህ መንገድ 147 ኬንያውያን አለቁ። በእርግጥ ከዚህ ውስጥ 4ቱ ነፍሰ ገዳዮቹ የአልሻባብ አባላት ሲሆኑ
ስድስቱ ደግሞ የኬንያ የጸጥታ ሰራተኞች ናቸው። ቀሪዎቹ ግን ተማሪዎች ናቸው። ምስራቅ አፍሪካ አልሻባብ ለምን መኖር አለበት? ይህ አዋዜ ነው።